ቅዱሳን መላእክትን ጣዕመ ዝማሬ ለሁላችንም ያሰማ። ከዚህ በመቀጠል የዕለቱን ትምህርተ ወንጌል የምንማርበት ጊዜ ይሆናል። የሚያስተምሩን በሰሜን ሸዋ በምስራቅ ሸዋ ሀገረ ስብከት የናዝሬት እግዚአብሔር አብ ቤተክርስቲያን ዋና ጸሐፊ የሆኑት መጋቤ ምስጢር መምህር ሰሎሞን ይሆናሉ። ለእሳቸው ተናጋሪ አንደበትን ለእኛ ሰሚ ጆሮን አስተዋይ ልቦናን አድሎ የራቀውን አቅርቦ የረቀቀውን አጉልቶ ምስጢሩን ገልጦ ቃሉን ያስተምረን ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። የተወደዳችሁ በዛሬው ዕለት በዚህ ሰዓት በዚህ ስፍራ የተገኛችሁ ሁላችሁም የእግዚአብሔር ልጆች የብፁዕነታቸው ቡራኬ ይጠብቀንና ይረዳን። ባለን ጥቂት ጊዜ ውስጥ ወአልቦ እንከ ስልጣነ ሞት ላዕሌሆሙ፣ ሞት በእነዚህ ላይ ስልጣን የለውም በሚል ርዕስ እንማራለን። የቅዱስ ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ የተጻፈ ቃል ነው። የትምህርታችን መሰረታዊ ዓላማ እንደሚታወቀው በዛሬው ዕለት በዚህ ሰዓት በዚህ ስፍራ የተገኘ ነው የእናታችን የአጸደ ማርያምን እረፍት ምክንያት በማድረግ እዚህ ያሉ ሐዘንተኞችን ለማጽናናት ከብፁዕነታቸው ቡራኬ ለመቀበል ከሩቅም ከቅርብም እዚህ ተገኝተናልና መጽሐፍ ቅዱስ እንዲህ ባለ እረፍት የሚያርፉ አባቶቻችን እናቶቻችን መጨረሻ ላይ የሚገጥማቸው ምን እንደሆነ በሥጋ ዓይን በማይታይ መልኩ በመንፈሳዊ ዓይን ለተመለከተው ግን ምን አይነት እድል እንዳላቸው የሚናገረውን ቅዱስ ቃል መነሻ በማድረግ ለጥቂት ደቂቃ እንቆያለን። እንተ ትቀድም መጽአ፣ አስቀድማ በምትመጣው ዕለት እድል ያለው ብፁዕና ቅዱስ ነው። ወአልቦ እንከ ስልጣነ ሞት ላዕሌሆሙ፣ ሞት በእነዚህ ላይ ስልጣን የለውምና ብፁዕና ቅዱስ ነው። ወይከውኑ ካህናቲሁ ለእግዚአብሔር ወለክርስቶስ፣ የክርስቶስና የእግዚአብሔር አገልጋይ ይሆናሉና ሞት በእነዚህ ላይ ስልጣን የለውም። ወይነግሡ ምስሌሁ 10 ምዕተ ዓመተ፣ ከእርሱ ጋር ለ1000 ዓመት ይነግሳሉና ሞት በእነዚህ ላይ ስልጣን የለውም ይላል ቅዱስ ዮሐንስ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን አስተምሮ መሰረት የሚገባ ሐዘን፣ የማይገባ ሐዘን ተብሎ ሐዘን በሁለት ይከፈላል። የሚገባ ሐዘን መረረ ገሃነምን ኃጢአት በደልን እያሰቡ ሞተ ወልደ እግዚአብሔርን እያሰቡ ግፋ ሰማዕታትን እየተመለከቱ ማልቀስ እንደሆነ ይናገሩና ሊቃውንተ ቤተ ክርስቲያን ሞተ ወልደ እግዚአብሔርን እያሰቡ ካለቀሱት መካከል ቅዱስ ዮሐንስ ወንጌላዊውን በትርጓሜ ያመጣሉ። ቅዱስ ዮሐንስ ወንጌላዊው የክርስቶስን መከራና ሞት እያሰበ ለብዙ ዘመን ያለቀሰ፣ ሞት የማይገባቸው እነማን እንደሆኑ መንፈስ ቅዱስ ገልጦለት ቅዱሳን መላእክት እያመለከቱት የጻፈ፣ በኋላ ዘመንም ሞትን ያልቀመሰ ወንጌላዊ ነው ዮሐንስ። ይሄ ዮሐንስ በቅዱስ ያሬድ ድርሰት መልአክ ተብሎ ተገልጿል። ቅዱሳን መላእክት እንደሚታወቀው አይሞቱም። ቅዱስ ያሬድ ሐረየከ ከመንፈስ ቅዱስ፣ መንፈስ ቅዱስ መርጦሃል፣ ወረሰየከ ሰረገላሁ፣ ማደሪያውም አድርጎሃል። ትሩፈ ኩሉ ምግባር ዮሐንስ መልአክ ዘበምድር፣ መልካሙን ስራ የምትሰራ ዮሐንስ ሆይ ምድራዊ
መልአክ ነህ ብሎ ቅዱስ ያሬድ በድጓው ላይ በጥር 4 ድጓው ላይ የዘመረለት ወንጌላዊ ነው ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቦ ማበሻ ወስዶ ካበሰላቸው በኋላ ያንን ማበሻ ተቀብሎ ወገቡ ላይ የታጠቀ የሰው ልማድ የጠፋለት እንደ መልአክ የኖረ ሞትን ሳይቀምስ ወደ ብሔረ ሕያዋን የተነጠቀ ታላቅ ወንጌላዊ ነው ዮሐንስ እና ቅዱስ ዮሐንስ ሞትን ያልቀመሰው ሐዋርያ ጌታን እስከ መስቀል ድረስ የተከተለ እመቤታችን ቅድስት ድንግል ማርያምን በእናትነት ከራሱ ከኢየሱስ ክርስቶስ የተቀበለ ሲሆን በራዕየ ዮሐንስ ምዕራፍ 20 ላይ በተናገረው መሰረት ሞት በእነዚህ ላይ ስልጣን የለውም ብሏል። ምናልባት በደንብ እንድትረዱት ያህል የቅዱስ ዮሐንስ ራዕይ የማሸነፍ መጽሐፍ፣ ድል የማድረግ መጽሐፍ፣ ነፃ የመውጣት መጽሐፍ፣ የማምለጥ መጽሐፍ ይባላል ራዕየ ዮሐንስ። እኛ ስናያቸው በዚህ ምድር በስጋ የሞቱ ሰዎች በሃይማኖት ጸንተው በምግባር ቀንተው የሚያልፉ ከሆነ ኋላ ላይ የሚያገኛቸው በረከት ምን እንደሆነ በዚሁ በራዕየ ዮሐንስ ምዕራፍ 6 ምዕራፍ 7 ምዕራፍ 8 ተመልከቱት። በስጋ የሞቱ ስጋቸው የተቆረሰ ልብሳቸው በደም የተነከረ በሰማዕትነት ያለፉ ኃጢአትን ያልሰሩ ያልበደሉ ሞት በተባለ ቅዱስ ሳይሮስ ዘስሙናይ ሞት ድልድይ ነው፣ ከዚህ ከምናየው ዓለም ወደማናየው ዓለም መሻገሪያችን ድልድይ ነውና በዚህ ጎዳና ያለፉ ቅዱሳን እዛ ሄደው ምን እንደሚገጥማቸው ሲናገር ጌታን ጠይቀውት ነበረ። ጌታ ሆይ በምድር ላይ ብዙ ጸዋትወ መከራ ተቀብለናልና ደማችንን የማትበቀለው እስከ መቼ ድረስ ነው ብለው ጠየቁት። ገና የሰማዕታቱ ቁጥር ስላልሞላ ጥቂት ጊዜ ይጠበቃል ብሎ በሃይማኖት ጸንተው በምግባር ቀንተው ስለሚሞቱ ሰዎች ገና ጥቂት ጊዜ እንደሚጠበቅ ከነገራቸው በኋላ ለእነሱ ግን ነጭ ልብስ ተሰጣቸው ነው የሚለው። ከዚህ በስጋ የሚያርፉ አባቶቻችንና እናቶቻችን እዛ ይጸልያሉ። ነጭ ልብስ ለብሰው ዙፋኑን ከበው ቅዱስ ቅዱስ እያሉ ያመሰግኑታል። ስለዚህ ሞትን ያመለጡ ናቸውና የማምለጥ መጽሐፍ ይባላል። ይሄ ታሪክ ስለተጻፈበት ማለት ነው። ነፃ የመውጣት መጽሐፍ፣ ድል የማድረግ መጽሐፍ፣ የማሸነፍ መጽሐፍ። ብፁዕ ቅዱስ ዘረከበ ክፍለ በየቲ ዕለት እንተ ትቀድም መጽአ፣ አስቀድማ በምትመጣው ዕለት ወይም በግሪኩ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል። በፊተኛው ትንሣኤ፣ የፊተኛው ትንሣኤ ማለት ትንሣኤ ዘህሊናንና ትንሣኤ ዘልቡናን ገንዘብ ያደረገ፣ ትንሣኤ መግባት የወሰነ፣ ትንሣኤ ዘልቡና ደግሞ ወደ ተግባር የቀየረ። ጾሙ ሲባል በትንሣኤ ዘህሊና ለመጾም የወሰነ፣ በትንሣኤ ዘልቡና ደግሞ የጾመ፣ ያሰበውን ወደ ተግባር የቀየረ፣ ያመነ እምነቱን በስራ የገለጠ፣ የፊተኛውን ትንሣኤ ገንዘብ ያደረገ ወይም አስቀድማ በምትመጣው ዕለት እድል ያለው ብፁዕና ቅዱስ ነው ከተባሉት መካከል አስቀድማ በምትመጣው ዕለት እድል ያለው ብፁዕ የተባለ ቅዱስ የተባለ ነው ይልና ቅዱስ ዮሐንስ እንዲህ ባለው ላይ የፊተኛውን ትንሣኤ ገንዘብ ባደረጉ ላይ የሞት ስልጣን የለባቸውም። ወአልቦ እንከ ስልጣነ ሞት ላይ ሊሆኑ ሞት በእነዚህ ላይ ስልጣን የለውም። ንስሐ በገቡት ላይ ስልጣን የለውም። በሚጾሙ በሚጸልዩት ላይ ሞት ስልጣን የለውም። እነዚህ የሞት ስልጣን የሌለባቸው ብፁዕና ቅዱስ የተባሉ ወይከውኑ ካህናቲሁ ለእግዚአብሔር ወለክርስቶስ፣ የእግዚአብሔርና የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ አገልጋይ ይሆናሉና
ሞት በእነዚህ ላይ ስልጣን የለውም። ወይነግሡ ምስሌሁ 10 ምዕተ ዓመተ ከእርሱ ጋር ለ1000 ዓመት ይነግሣሉ። ስለዚህ ሞት በእነዚህ ላይ ስልጣን የለውም ይላል። የተወደዳችሁና የተከበራችሁ በዛሬው ዕለት እዚህ የተገኛችሁላችሁ በሥጋ የሚሞቱ ሰዎች ቤተ ክርስቲያኒቱ በምታስተምረው ትምህርት መሰረት አረፉ ነው ይባላል። በሥጋ ሞት ማንም አይቀርም። እኛ ሁላችን ሟቾች ነን። ፈላሲ አነ ውስተ ምድር እንዳለ ቅዱስ ዳዊት ሁላችን በምድር ላይ እንግዶች ነን። ቢበዛ 70 ከበዛም 80 ዓመት እንደምንኖር የተገደበ ጊዜ እንዳለን በመጽሐፍ ቅዱሳችን ላይ ተጽፏል። መዝሙር 89 አባታችን አዳም በዚህ ምድር ላይ የኖረው ዕፀ በለስን ባይበላና ባይሞት ኖሮ 1000 ዓመት ኖሮ ዕፀ ሕይወትን በልቶ ይታደስ ነበር አዳም። 1000 ዓመት መቆየት ግን አልቻለም በመበደሉ ምክንያት። ስለዚህ 930 ዓመት ብቻ ኖረ። እኛ እየኖርን ያለነው ከአባታችን ከአዳም የተረፈውን ዕድሜ ነው። 1000 ዘመን ለመሙላት 70 ዓመት ነው የሚቀረው 930ውን ስናነሳ ማለት ነው። እና የሰው ዕድሜ 70 ነው አለ ዳዊት። ከአዳም የተረፈችውን ዕድሜ እየኖርን ነው። ዘመናችን ከሸማኔ መወርወሪያ ይልቅ የሚፈጥንበት እንኖር ማለት የሚያስመኝበት ክፉ ጊዜ እንደሆነ ይታወቃል። እርስ በራስ መገፋፋቱ የበዛበት፣ አለማመን የሰፈነበት፣ የጎበዝ አለቃ ያየነበት ጊዜ መሆኑ ይታወቃል። እንዲህ ባለ መልካም ኑሮ ኖሮ ማለፍ መታደል ነው። ምክንያቱም በሥጋ መሞትን ማንም ሳይቀምሰው ስለማይቀር ማለት ነው። ቅድም ያልኳችሁ እነ ቅዱስ ዮሐንስ ገና መጥተው ምስክርነት ሰጥተው በሰማዕትነት ያልፋሉ። ብሔረ ሕያዋን ያሉት ሁሉ ይመጣሉ፣ ይሞታሉ። እያለው ሞተ ክርስቶስ ለሥጋ ባሉ ክርስቶስ እንኳን ለገዛ ሥጋው አላዳላም፣ ሞቷል። እንኳን ክርስቶስን የወለደች ሕይወትን የወለደች ድንግል ማርያምን እንዲሁ በሥጋ አርፋለች። ማንም ባለጸጋ ቢሆን፣ ማንም ባለስልጣን ቢሆን፣ ማንም ባለሀብት ቢሆን፣ ማንም ሰው ሁሉ ቢወደው፣ ሰው ሁሉ ቢሰግድለት ሞት አይቀርም። ኃያል በኃይሉ ቢመካ መሞቱ አይቀርም። ባለጸጋ በብልጽግና ቢመካ መሞቱ አይቀርም። ስለዚህ እያንዳንዳችን በሥጋ ሲሞት አድራሻ ቀየረ እንጂ ሞት አይባልም። የክርስቲያን ሕይወቱ በዛ መኖሩ ነው። ጥቂት ጊዜ በምድር ይኖራል፣ ሀገራችን በሰማይ ነው እንዳለ ቅዱስ ጳውሎስ። የምንኖርበት ሌላ ሀገር አለ። በዛ ባለስልጣን የለ፣ ፈርጣተው የለ፣ አይሁዳዊ የለ፣ ግሪክ የለ፣ ባሪያ የለ፣ ጨዋ የለ፣ ባለስልጣን የለ፣ ተገዥ የለ፣ ወንድ የለ፣ ሴት የለ። ቅዱስ ጳውሎስ እንደነገረን ማለት ነው ገላትያ መልእክቱ ምዕራፍ 3 ቁጥር 27 ጀምሮ። ስለዚህ ሁላችን እኩል ሆነን የምንኖርስበት ሌላ ሀገር አለ። የዓመቱ 5 ካሬ የሚባል ታሪክ የለም። 1000 ካሬ የሚባል ታሪክ የለም። ሁሉ ሊወርሱት በሃይማኖት ከጸኑ በምግባር ከቀኑ ሁሉ ሊወርሱት የሚቻላቸው ሌላ ሀገር አለን። ስለዚህ ወደዛ ሀገር ለመሄድ ስንቅ አዘጋጅተን እንድንኖር ነው በዚህ የምንማር እንጂ ለእናታችን ምንም የምንጨምርላቸው አንዳች ጉዳይ የለም። እናታችንማ የታደሉ እናት ናቸው። በኢትዮጵያ ምድር አይደለም በቤተ ክርስቲያኒቱ ታሪክ ጥቂት እናቶች ሊያገኙት የሚቻላቸውን እድል ያገኙ ብቸኛ እናት ናቸው። ጥቂት እናቶች ብቻ እንደ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ በሀገር ውስጥም ይሁን ከሀገር ውጭ ያሉ እናቶች ሊያገኙት የሚቻላቸው ጥቂት እናቶች የሚያገኙትን በረከት ልጅን ወልደው ለጵጵስና ማብቃት ማለት ከባድ ነው። ሁሉም እናቶች ሊያገኙት አይቻላቸው። ያለፉ ብዙ ቅዱሳት እናቶቻችንን ይህንን እድል አላገኙትም። ስለዚህ እናታችን የታደሉ እናት ናቸው ነው። ከዚህ ባሻገር ደግሞ ማንኛውም ሰው ወደ እግዚአብሔር መንግሥት ለመግባት የሞት ስልጣን በእርሱ ላይ እንዳይኖርበት ለማድረግ
የመጨረሻው ቁልፉ ሥጋ ወልደ አምላክ ደመ መለኮቱን መቀበል ነው። ይህንን ማኅተም የያዘ ማንም አይከለክለውም። ጠባቂ መልአክ ቢኖር ልክ ፈያታዊ ዘየማን ደመ ማኅተሙን ይዞ ሲሄድ አንተ ማነህ ብሎ እየሸሸ ገነትን ትቶ ከፍቶ እልፍ እንዳለለትና እንደለቀቀለት ደመ ማኅተሙን ይዞ የክርስቶስን ሥጋና ደም የተቀበለ ሰው ሲሄድ ማንም አይከለክለው፣ ይገባል ማለት። ስለዚህ እናታችን ለሳቸው አይደለም የምናለቅሰው፣ እኛ ለቆምነው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ጀምሮ ይከተሉ ስለነበሩት እናቶች አንስተ ገሊላ ሁሉን አዋልድሃ ለጽዮን አስቆቁአሁ ለመድኃኒታችን ለኢየሱስ ክርስቶስ እያለቀሱ ያውም ከልኦፈ መንጢጥ እንዘይ ሲጥራ ገጹን መንጢጥ የተባለች ወፍ አለች። ያቺ መንጢጥ የተባለች ወፍ ባሏ ቢሞትባት፣ ልጇ ቢሞትባት፣ ወገኗ ቢለያት ሰውነቷን በሙሉ ተነጣጥቃ ነው የምታለቅሰው። ተሰነጣጥቀው ነበረ መንጢጥ የምትባለው ወፍ ማለት ነው። ባሏ ከሞተባት ሌላ ወንድ አይጠጋትም። ሰውነቷን በሙሉ ተነጣጥቃ ለሞተባት ወገኗ ስታለቅስ ስለነበረ ማለት ነው። ሚስቱን ብትሞትበት እንዲህ ያደርጋል፣ ልጇን ቢሞትባት እንዲህ ያደርጋል። እነዛ ክርስቶስን ይከተሉ የነበሩ ሴቶች ለክርስቶስ ያለቅሱ የነበሩት መንጢጥ እንደተባለች ወፍ ነበረ። ሰውነታቸውን በሙሉ ተነጣጥቀው ማለት ደማቸው እየወረደ ያዝኑለት ነበረ። ክርስቶስ ግን የተናገረው አስደናቂ ንግግር አለ። እናንተ ሴቶች ሆይ ለእኔ አታልቅሱልኝ፣ ለራሳችሁ ግን ምን በሉ መልሱልኝ፣ አልቅሱ። ስለዚህ ማልቀስ የሚገባው ዛሬ ለቆምነው ነው። ለእኛ ለምንበላለው፣ ለምንገፋፋው፣ እርስ በርስ ለምንጠላለው፣ በአንዲት ቤት እያገለገልን አንድ መሆን ላልቻልነው፣ መኖር በማያስመኘው እድሜ ውስጥ ለምንኖረው ለእኛ ነው ማልቀስ ያለብን። ልበ አምላክ ዳዊት እንደነገረን የሰው ዕድሜ 70 ነው፣ ከበዛ 80 ነው። እናታችን ግን የባከነ እንደውም 10 ዓመት ተጨምሮላቸዋል። ይሄ እኮ በጣም መጣል ነው ማለት ነው። ከተነገረው ዕድሜ በላይ መኖር ችለዋል። ይሄ የአባቶቻችን ጸሎታቸው ጭምር ነው። ስለዚህ እናታችን የሞት ስልጣን የለባቸውም። ይልቁኑ በዛ ነጭ ለብሰው ጌታን ያመሰግኑታል። ማንም በማይቀርበው ብርሃን ውስጥ ተከበው ይዘምሩለታል። እነሱን ስለኛ እንዲለምኑልን ነው መለመን ያለብን። እናታችን ክብራቸው በምድር በዚህ በሚኖሩ ጊዜ በረከታቸው ይድረሰንና ብፁዕ አባታችን ምን ያህል ለእናታቸው ዋጋ እንደከፈሉ እንኳን ለእናታቸው ይቅርና ለእኛ ጭምር ዋጋ የከፈሉ ታላቅ አባት እንደሆኑ ይታወቃል። ለቤተ ክርስቲያኒቱ ማለት ብዙ እናታቸውን ሲያገለግሉ ቆይተዋል። ግን እናታችን በዛ ክብራቸው ይልቃል ነው። በምድር ካለው በላይ ያኛው ክብር ይበልጣል። ማልቀስ የምትመኙበት ዘመን ይኖራል፣ እሱን ግን አታገኙትም ብሎ እኮ ኢሳይያስ ተናግሯል። እንዲህ አሳምሮ መሸኘትም የማይቻልበት ሁኔታ ላይ ያለ ነው። አስከሬን እንኳን በአግባቡ ማንሳት የማይቻልበት ዘመን ነው እንደምታውቁት። ግማሹ በመሬት መናድ ይሞታል፣ ግማሹ ደግሞ በራስ ወገኑ ይሞታል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ዓለም አንድ መንደር ናት። ቃላት አሳምሬ አማርኛ ደርድሬ ለእናንተ ነግራችሁ አንዳች ጉዳይ የለም። የሞቱ እናቶቻችን የሞቱ ወገኖቻችን አምላካችን እግዚአብሔር ነፍሳቸውን እንዲምርልን እየተመኘን ክብራቸው ግን በዛ ይልቃል። እኛ ዛሬ እግዚአብሔር ፈቅዶልን በዚህ በብፁዕ አባታችን ጸሎት እየተባረከን በዚህ መገኘታችን በራሱ እድል ነው። ይህን እድል ያላገኙ ብዙ አሉ ነው። ሰላም የናፈቃቸው ብዙ ወገኖች አሉ ነው። ወገኖቻቸውን እንዲህ ባለ በጎ ነገር መሸኘት እየወደዱ ያላገኙ ብዙ ወገኖች አሉ። ዛሬ እዚህ የተሰበሰብን ሁላችንም የሞት ስልጣን በእኛ ላይ እንዳይኖርብን እርስ በርሳችን ልንስማማ፣ ፍቅርን ልንመሰርት፣ አንተ ትኑስ አንተ ትኑስ ልንባባል፣ አጭር በሆነችው እድሜያችን ላይ ረጅም ስራ ልንሰራ፣ ለምንሄድበት ሀገር ስንቅ ልናዘጋጅ ይገባልና ይህንን እድል ስላገኘን በብፁዕነታቸውን ጸሎት እየተጠበቅን ስለቆየን ሌላ አንዳች የምንከፍለው ብናጣ እግዚአብሔርን
ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት። በሰማያዊው በረከት በመንፈሳዊ በረከት የባረከን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ነው የምንለው እኛ። ከዚህ ውጪ ምንም የምንከፍለው ነገር የለም። እያለቀስንም እናመሰግነዋለን፣ እየተጎዳንም እናመሰግነዋለን። ስለዚህ የሞት ስልጣን እንዳይኖርብን ስንቅ እናዘጋጅ። የብፁዕነታቸው ጸሎት ይጠብቀን። ሐዘንተኞችን ከዳግም ሐዘን ይሰውርልን። ሐዘኑን ከልባቸው እንባውን ከዓይናቸው ያስወግድልን። ይቆያል። ያስተማሩን ለመምህራችን የሕይወት ቃል ያሰማልን። እናንተ የአባት ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥቴን ውረሱ የሚለውን የሕይወት ቃል ዘላለማዊውን ቃል አምላካዊውን ቃል ለሁላችንም ያሰማን። እኛም በተማርነው ጸንተን ኑረን ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ አፍርተን በመጨረሻ ጊዜ የክብሩ ቀዳሾች የመንግስቱ ወራሾች እንዲያደርገን እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ከዚህ በመቀጠል ዘማሪ ዲያቆን አቤል በዝማሬ እግዚአብሔርን ያመሰግናል። ሁላችንም ከእሱ ጋር በአንድነት እግዚአብሔርን የምናመሰግንበት ጊዜ ይሆናል። እግዚአብሔር ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በወደደንና ባፈቀረን እስከ ቀራንዮ ድረስ